ማስተር አብነት እያጭበረበረን ነው። ማስተር አብነት ማለት በ120 ሲሲ ሞተር ትርኢት አሳያለሁ ብሎ ከሀገር ሀገር ተንቋሎ ከስሮ ከገበያ ይወጣላቸዋል። እንስሶች፣ የዲያብሎስ የግብር ልጆች። ሕክምና እንኳን ገንዘብ ይዋጣል ሲባል አልፈልግም ያለው ሰው ከዚህ ወሬ ጀርባ ያለው ነው። ሰጠህ አይባልም፣ ነጠቃቸው ነው የሚባለው። ቬሮኒካ አዳነ በመገናኛ የገጠማት ያልተጠበቀ ነገር በአርቲስት ሙሉ ዓለም ጌታቸው ላይ የከፈተችው ክስ ኦሬዲ ክስ መስርቻለሁ። ምን አድርጎ ነው? በጣም የሚሰቀጥጡ ማስረጃዎች ይገኛሉ። ጃኒ ሌላም ፍቅረኛ አላት። ጃኒት ጋር የፍቅር ግንኙነት ነበራችሁ? ከጃኒ ጋር የምትለው እንደዚህ አይነት ጥያቄ አይጠየቅም። አዶናይ የዓለም ሌላም ፔጅ የቲክታክ ንጉስን ወደ 18 ሚሊዮን ፎሎወር ያለው ይዞት ልመጣ ነው። ወደ ኢትዮጵያ ይዞ ይሄዳለው። ከመቄዶንያ ጀርባ ስላለው ውዝግብ ብዙ ዶላር ተሰብስቦ ታውቃላችሁ። እባካችሁ በፈጠራችሁ አምላክ ኢትዮጵያውያን ዛሬ ከምንነጋገራቸው ጉዳዮች መሃል ዋነኞቹ ናቸው። እስከ መጨረሻው አብራችሁን ቆዩ። የዛሬው ጥያቄው የሚሆነው ማስተር አብነት ምኑ ነበር የታመመው? አምስካት ነኝ የማቲ ሰሞኑን እንደምታውቁት አንድ ቪዲዮ በሶሻል ሚዲያ ላይ በኃይል ሲሰራጭ ነበረ። እሱም አብይ አህመድ ወድቆ ምናምን አይነት ነገር። ለማንኛውም እስኪ ኦሪጂናል ቪዲዮን አይተን እንመለስና ያን ማድረግ ያስፈልጋል። አሁን እዚህ ጋር ወይዘሮ ዝናሽ ተቀምጠዋል። እሳቸው ለምሳሌ ይሄን ዋነክተው እንዲያዩ ይፈልጋሉ። ወንድሜን አልጌው ጥሩ ነው። ደጣጥሩ ይዛገኛል። አያስቅም ብቻ በዚህ የተሰሩ ሜሞች ናቸው እኔም በጣም ያሳቁኝ። እስኪ ይሄን ቪዲዮ አይተን እንመለስና ሜም ነው በሱ የተሰራ ሜም ነው። አይተን እንመለስ እስኪ። ያን ማድረግ ያስፈልጋል። አሁን እዚህ ጋር ወይዘሮ ዝናሽ ተቀምጠዋል። እሳቸው ለምሳሌ ይሄን ዋነክተው እንዲያዩ ይፈልጋሉ። ወንድሜን አልጌው ምን ውስጥ ነው የገባሁት? እናታችሁ ስንት አለሌ በዛበት። ምን ትላላችሁ በዚህ ሐሳብ? አንዳንዶቹ ደስ ያላቸው አሉና አልገባኝም። ብቻ ከዚህ ኬዝ እንውጣ። ሌላው ጉዳያችን ዛሬ ከምናወራው ጉዳይ መሃል አንዱ የጃኒ ኬዝ ነው። ጃኒ እንግዲህ አዲስ ፍቅረኛ ይዛለች እየተባለ ነው። ነገር ግን ቪዲዮን ገብቼ ሙሉን ለማየት ሞክሬ ነበረ። እስቲ ለማንኛውም ቪዲዮን አይተን እንመለስ። ከጃኒት ጋር የፍቅር ግንኙነት ነበራችሁ? ሶሻል ሚዲያ ላይ በጣም ይሄ ጥያቄ ሊሆን አይችልም። ከጃኒ ጋር የምትለው እንደዚህ አይነት ጥያቄ አይጠየቅም። ይቅርታ ለምሳሌ ነው ማውራትም ይሄ መጠየቅም እንትን አይደለም ማለት ፈጣሪ አይደለም ያወራሁት። ብራስ ቆይ በነገር ላይ በጣም ደስ ብሎኛል። እስካሁን ካንተ ጋር እያሳለፍኩት ባለው ነገር በጣም ደስተኛ ነኝ። ግን እቺን ጥያቄ ግን ሳላነሳት ማለፍ አልችልም። የምሬን ነው። ሌላ ነው ችግር የለውም። ይሄን ለምሳሌ ሌላ ጥያቄ ካለ ሌላ ጥያቄ ታፍርበታለህ። ብራስካ ልክ ካልሆንኩ ልክ አይደለም ትለኛለህ። መጨረሻ ላይ ልክ ነው የምታወራው ወሬ። አዎ አሁን መሰለኝ እንደዚህ አይነት ወሬ አይወራም ፈልግኝ። ፓስ ላይፍ ያለፈ ህይወት ነው። ውስጥ የቀረ ነገር ነው። ምንም ነገር የለም። አም ግድ ገብቷል አባሪ። አም ግድ አሁን ያሳየኝ ፎቶ ወይ ደግሞ የተነሳናቸውን ፎቶዎች መኪና ውስጥ አንዳንድ ቦታዎች አሁን ብታሳየኝ ምን ይጠቅመኛል? ምንም የሚጠቅም ነገር የለውም። አምነህልኛል። ቴንክ ዩ። ምንድነው መሰለህ እኔ ከፈለክ የምር ቆርጬ አውጣለሁ። ፕሮግራም ላይ እንደፈለግም ትችላለህ። አይ ዶንት ጊቭ አፕ። እኔ ችግር የለብኝም። ችግር የለብኝም። አሁን ላይ የፈለኩት ግን አም ግድ ስላሉበት ስታትስ ነው የከኛ ልካርሉኝ። አሁን ሲንግል ነኝ። ገብቷል አባለ። አሁን ታውቃለህ ምናምን ከዚህ በፊት ፍቅረኛዋ እንደነበረ ነው። ነገር ግን ጉዳዩን ማውራት እንደማይፈልግ ነው እንግዲህ እያወራ ያለው። በዚህ ኬዝ ምን ትላላችሁ እናንተ? እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ከዚሁ ከጃኒ ኬስ አንወጣ። አዶናይ እንግዲህ የልብ ህሙማንን ማሳከም የምትችሉ ቲክታከሮች እርዱኝ፣ አግዙኝ፣ አንድ ላይ ከኔ ጋር እንስራ ምናምን የሚል መልእክት እንግዲህ አስተላልፎ ነበርና ከዚህም በኋላ ጃኒም በዚህ ጥሪ ላይ ተቀላቅላለች።
ሰላም ጋይስ እንዴት ናችሁ? ደህና ናችሁ? ያለውን እግዚአብሔር ይመስገን ደህና ነኝ። አዶናይ ያስጀመረውን ቻሌንጅ ሁላችንም እናውቃለን። የ$50 ቻሌንጅ። እኔ በበኩሌ 3 ልጆችን የሚያሳክምልኝ ሰው አግኝቻለሁ። የስ እናንተም ግዴታችሁን ተወጡ። ሊንክ ባዮ ላይ አስቀምጥላችኋለሁ። የአዶናይ ባዮ ላይም አለ። እኔም ደግሞ ከታች ባዮ ላይ አስቀምጥላችኋለሁ። ግዴታችንን እንወጣ። የ$50 ቻሌንጅ ነው እና ይህን ቪዲዮ ሁላችሁም ሼር፣ ኮፒ ሊንክ እንግዲህ እንዳያችሁት ነው እንግዲህ ከአድናቂዎቿ መሀል ይመስለኛል 3 ሰው አግኝታለች። ያ ማለት $5,000 ነው። $5,000 ማለት 3 ማለት $15,000 ነው። 15,000 እንግዲህ በኢትዮጵያ ብዙ ነው፣ በጣም ብዙ ብር ነው። እስከ 2 ሚሊዮን ሁላ ይደርሳል። በጣም ደስ ይላል። ከዚህ ጉዳያችን ሳንወጣ አዶናይ በጣም ደስ የሚል አንድ ዜና ሰሞኑን በራሱ አንደበት ነው የተናገረውና ዲላን ፔጅ ወደ 18 ሚሊዮን ፎሎወር ያለው ቲክቶከር ዜና ሪፖርት ያደርጋል። በጣም ትልቅ ተጽዕኖ አለው በዓለማችን። በጣም ከሱ ጋር እያወራው እገኛለሁ። ወደ ሜይ 15 ደግሞ ወደ ኢትዮጵያ ይዤ እሄዳለሁ። ለንደን ሄጄ አብረን ነው የምንሄደውና በጣም ጥሩ ነገር ነው። አዶናይ የምርም ወደዚህ ይዞት ከመጣ ለኢትዮጵያውያንም ጥሩ ነው፣ ለብዙ ቲክታከሮችም በጣም አሪፍ ነውና እንግዲህ እስኪመጣ በጉጉት እንጠብቃለን። ከዚሁ ከእርዳታ ኬስ ሳንወጣ እርዳታ ከተባለ እንግዲህ ኢትዮጵያ ውስጥ ሁሌም ቢሆን በፊት በቀደምትነት የሚጠራው ማስተር አብነት ነው። ታዲያ ማስተር አብነት ላይ ሰሞኑ ምንድነው እየደረሰ ያለው? ሰውስ ምንድነው እያለ ያለው? ብዙ ወሬዎች እየተወሩ ነው። እንግዲህ ከነዚህ ወሬዎች መሃል አንዱ ማስተር አብነት ኢትዮጵያውያንን ኦር በውጭ ሀገር የሚገኙ ሰዎችንም ጭምር እያጭበረበረ ነው እየተባለ ነው። ምን አድርጎ ነው ማስተር አብነት? በመጀመሪያ ደረጃ ለሙስሊም ፎሎወሮች እንኳን አደረሳችሁ ማለት ፈልጋለሁ። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ተከታተሉኝ። ስለ ቢሊነሩ ማስተር አብነት ነው ማጫወታችሁ። ማስተር አብነት ማለት በ120 ሲሲ ሞተር ትርኢት አሳያለሁ ብሎ ከሀገር ሀገር ተንቋሎ ከስሮ ከገበያ ይወጣላችኋል። ከዛ በኋላ ጆሬ የምትባል ቀበሌ ይሄድና አንዲት ልጅ ያገባል። በእነሱ ባል ደግሞ ሴናጥሮች የምጥለው ፎቶ ቤት ይከፍቱለታል። ኒያላ የሚባል ፎቶ ቤት ዱራሜ ከተማ ላይ ያንን ፎቶ ቤት ከፍቶ እየሰራ እያለ ሄኖን የሚባል የበጎ አድራጎት ተቋም ውስጥ ይቀላቀላል። እዛ ተቀላቅሎ መንገድ ላይ ሰዎች እያነሳ ቪዲዮ ይቀርጻል። ያ ቪዲዮ ቫይራል ሲወጣለት ከደቡብ አፍሪካና ከአረብ ሀገር የሀገር ብር ይላክለታል። እጥብ አድርጉት ነው የምላችሁ። ከሄኖን የሚባለው የእርዳታ ተቋም ተገንጥሎ በግሉ ይወጣላ እጥብ አድርጉት ይበላል። እነሱ የእርዳታ ሰዎች በሙሉ ጎዳና ላይ ነው ያሉት። ይሄን ዱራሜ ማህበረሰብ ያውቃል። እሱ ብቻ ነው የሚገርማችሁ እንዴ? ዱራሜ ላይ 2 ፎቅ አለው። አንደኛው ባለ 12 ወለል ህንጻ እያሰራ ነው ያለው ነው የምላችሁ። ባለ 12 ህንጻ ወለል እያሰራ ነው ያለው። ብዙ መሬቶች አሉት ዱራሜ ላይ። ይሄን የዱራሜ ከተማ ያውቃል፣ ህብረተሰቡ ያውቃል። እሱ ብቻ ነው አዲስ አበባ ላይ ቤት አለው። ህክምና እንኳን ገንዘብ ይዋጣል ሲባል አልፈልግም ያለው ሰው ነው። እኛ የምናውቅ እንደ ኢንቨስተር አይደለም። ለምን ለሰው እንደምታብለ ነበር፣ ግን አንተ ለምን ራስን እያበለጸግ ነው። የሀብት መጠን ወደ ቢሊየን ተጠግቷል ነው የምላችሁ። ገባችሁ አይደለ? ማይነካ ሰው የለም፣ ሁሉም ይነካል ነው የምላችሁ። ሲቀጥል ደግሞ ማን ለቀጥል የወሰድኩ ህክምና ኬሞ ነው ምንድነው የወሰድኩ ህክምና? ምንም አካል ለውጥ አላየንም። እንግዲህ የካንሰር በሽታ ከባድ መሆኑን ነው የምናውቀው። ገባ አይደለ? እርግጥ ነው እኛ እንወዳለን፣ ጥሩ ነገር አርተሃል። ግን አሁን ላይ አንተም የራስን ሀብት በጣም እያበለጸግ ያለ ሰው ነህ። እጥብ አድርገህ ነው የበላው። ለምንድነው ተቋም ማከፍተው? ለምንድነው በዲስ ማሰጠው? ሁሌ ከኪስ እንዳረገ ሰው ማሰጠው ለምንድነው? ለኦዲት እንዳይመች፣ ለማጨበር፣ ለመብላት እንዲመች ነው። ስለዚህ አንተም ቢሆን ተቋም ከፍተህ በድርጅት ኦዲት የሚደረግ ቦርድ ያለው ነገር አንተም በቦርድ እንድትመራ ለምን ምታንቀ የግል ያበለጸከው ሰዎች ይረዳሉ ብለህ አንተ ቢሊዮነር ሆናል። ሰዎች የሚረዱበት ነገር በስርዓት በድርጅት ኦዲት በሚደረግ ቦርድ ባልሆነ መንገድ መሆን አለበት። ማስተር አብነት ጉዳችሁን ስሙ፣ እናንተም ጉዳችሁን ስሙ። ማስተር አብነት ባለ 12 ወለል ፎቅ እያሰራ ነው። የሱን ሐሳብ የሚደግፉ ሰዎች በጣም ብዙ እንዳሉ ማየት ይችላል። ኮሜንት ላይ እኔም አውቃለሁ ትክክል ነው ምናምን እዛው አካባቢ ነኝ እያሉ ኮሜንት ላይ የጻፉትን አንዳንድ ኮሜንቶችን ለማየት ሞክሬያለሁ። ታዲያ ማስተር አብነት እስካሁን ድረስ ምንም አይነት ምላሽ አልሰጠም በዚህ ኬዝ። ነገር ግን ነገሩ በጣም ጦፏል። እዚህ የምታዩቸው ፎቆች ማስተር አብነት ያስጀመራቸው ናቸው። እንግዲህ ማስተር አብነት ስለነዚህ ፎቆች ቢያስረዳን ደስ ይለኛል። ወጥቶ የኔ አይደለም በዚህ መንገድ አምጥቻቸዋለሁ ይበላል። እነዚህ 2 ፎቆች ጅምር ላይ ያሉ ፎቆች ዱራሜ ላይ ያስጀመራቸው ህንፃዎች ናቸው። ነጋዴ አይደለም ይሄ ሰውዬ። እንግዲህ ማስተር አብነት ማለት ነጋዴ አይደለም። ነጋዴ ቢሆን እሺ እንቀበለዋለን። ማስተር አብነት ማለት እርዳታ ነው የምሰጠው፣ እርዳታ ነው ለሰዎች የማስተባብረው የሚል ሰው ነው። ስለዚህ ኦዲት ይደረግ፣ በቦርድ ይመራ የምንለው ለዚህ ነው። አንተ 7 ዳቦ 10 ዳቦ ሰው ስጥ ብሎ ልኮ 7ቱን ለራስህ 3ቱን ደግሞ ለሰዎች ከሰጠ ሰጠህ አይባልም፣ ነጠቃቸው ነው የሚባል። ስለዚህ ይህንን የሚመለከተው የመንግስት አካል ያጣራና ኦዲት ያድርግ። ከዚህ በኋላ የትኛውም የሚሰበሰብ ገንዘብ በቦርድ ይመራ። ዶክተር አብይ አህመድ እኮ ይህንን እርዳታን ሲያስጀምር
ማህበራዊ ሚዲያውን ለበጎ ነገር ተጠቀሙበት፣ ለመረዳዳት ተጠቀሙበት ነው እንጂ ያለው ዝረፉበት አላለም። እርግጥ እውነት ለመናገር ልክ ነው። 2 ፎቅ አለው። እኔም ወደዛ አካባቢ ስለሆንኩ አውቀዋለሁ። 2 ፎቅ አለ፣ እየተሰራ የቆመ ፎቅ ነውና በዚህ ጉዳይ ምን ትላለህ ካላችሁኝ ይሁላችሁ ማስተር አብነት ከዚህ በፊት በነበረው ኢንተርቪው ላይ ከሰማችሁት ከዚህ በፊትም ምንም አይነት ነገር እንደማይቸገር ገንዘብ እንደማያጣ ፋሚሊው ላይ ሲጀመር ገንዘብ ብር እንዳለው አይነት ነው እንግዲህ የተናገረ የነበረውና ስለዚህ የመቆጣጠርም ስልጣን አለው መንግስት ይቆጣጠር። ዶክተር አብይ ለበጎ ነገር ያስጀመረውን ነገር አንዳንዶች ለራሳችሁ ለግል ኪሳችሁ ለመጠቀሚያ እንትን እያደረጋችሁት ነው። ስለዚህ መንግስት ያጣራና እነዚህ ረጂነን ባዮች ሰዎችን ይከታተልልን ባይነን ተከታተሏቸው ባይነን አጣሩ። ይሄው እኛ የቻልናትን መረጃ አውጥተን አጣሩ። እኛ የስራ ፎቅ አይኖረው አላልን። ለምን እንትን አይኖረውም? የራሱ የጀት አይኖረውም። ግን በህዝብ ገንዘብ በተሰበሰበ አይደለም እንትን የምትለው የራስን ኪስ የምታደለም። አንድ ሰው የሱን ቅንነት ደግነት አይቶ ለግሉ የሚሆን ብር ሰጥቶት ወይም አግዞት ሊሆን ይችላል። ስለዚህ እሱ ለሰው እየደረሰ ለራሱም የሆነ ነገር ማድረግ አለበት ባይነኝ እንዳሳብ። ብዙ ጊዜ ታዲያ እሱ እየተራበ እየተጠማ ሳይበላ ሳይጠጣ እያደረ ነው እንደ ሌላውን ሰው መርዳት ያለበት? ለሱም እኮ የሆነ ነገር ያስፈልጋል። ስለዚህ አሁን የሚንቀሳቀሰውን መኪና ኢትዮጵያውያን ናቸው አይደለ? የማስተር አብነትን እንግዲህ ሰብሰብ ብለው ይገዙለት። ነገር ግን መኪናውን እሱ በራሱ ቢገዛ ኖሮ ምን ሊፈጠር እንደሚችል ይሄን ሰው አይታችሁ እንደዚህ የሚሉትን ሰዎችን አይታችሁ መገመቱ እንግዲህ አይከብድም። እና እኔ በበኩሌ ማስተር አብነት እንደውም 2 ፎቅ ያንሰዋል ባይ ነኝ። እኛ ምን አገባኝ? የወርቅ መኪና ይኖረው እኛ እኮ አይመለከተንም። ግን ሰውን ሸጉዳ አይደለም እንትን የምትለው ገንዘብ የምታገኘው። ስለዚህ ይህንን ዶክተር አብይ ለበጎ ነገር ያስጀመረውን ፕሮጀክት እነዚህ ሰዎች ከዓላማውን አስተው ወደ መጥፎ ነገር ወስደውታል። የግላቸውን ኪስ እያደለቡበት ነው። ስለዚህ ይህንን ጉዳይ ከዚህ በኋላ መንግስት የያዘው ድጋሚ እኛ ከዚህ በኋላ እዚህ ላይ ላንመጣበት እንችላለን። ይህንን ኢንፎርሜሽን እኛ ካወጣን መንግስት ደግሞ ተከታትሎ ኦዲት የማድረግ የመከታተል ስልጣን የመንግስት ነው። ይህ ቪዲዮ እንደውም ፕራይም ሚኒስተር ኦፊስ እንዲደርስ ሼር አድርጉ። ለበጎ ነገር ይህንን ተጠቀሙ። ሶሻል ሚዲያውን ያለው ጠቅላይ ሚኒስትር አብይ አህመድ ናቸው። ሼር አድርጓቸው፣ ይቆጣጠሩ ይህንን ነገር። ማስተር አብነት ሰውን ሳይረዳ ሰውን ሳያግዝ ያን ሰው እርዳታ ብሎ የተላከውን ገንዘብ ለራሱ ጥቅም ካዋለ እሱ ላይ ነው ችግሩ። ለራሱ ጥቅም ካዋለ ነገር ግን ሰውን እየረዳ እያገዘ አሁን ለምሳሌ እኔ ማስተር አብነትን የሆነን ሰው እርዳው ብዬ 15000 ብር ልኬ 5000 ብሩን ለራስህ ተጠቀም ብዬው 10000 ብሩን ደግሞ ያን ሰው እርዳበት ብዬ ብልክለት ያን 5000 ብር ቢጠቀም ኖርማል ነው። አገኛችሁኝ? ስለዚህ እንደዚህ አይነት ስራ የሚሰሩ ወይም የሚልኩለት ሰዎች አሉና እነዛን ብሮች ሰብሰብ አድርጎ የራሱን የሆነ ነገር ቢሰራ መብቱ ነው። አንንም አይመለከትም፣ አያገባም ነው በሱ ኬዝ። እና ይሄን ነው የምለው በዚህ ኬዝ። እናንተ ደግሞ በዚህ ኬዝ እስኪ ሐሳባችሁን አስቀምጡ። ይሄ ነገር በሰፊው ሶሻል ሚዲያ ላይ እየተንቀሳቀሰ ስለሆነ ነው። በዚሁ ኬዝ አንወጣ። ልክ እንደዚሁ አይነት ነው እንግዲህ የመቄዶንያ ዋና እንግዲህ መስራችና ባለራዕይ በሚለው እንያዝና እሱም እንደዚሁ ከማስተር አብነት ጋር የሚገናኝ አይነት መረጃ ይሄ ራሱ ሰው እንግዲህ መረጃ ነው ብሎ አውጥቶ ነበር። እስኪ ቪዲዮን አይተን እንመለስ። እሺ አሁን ዶላር አለ፣ በዶላር የተሰበሰበ ብዙ ዶላር ተሰብስቧል። ታውቃላችሁ፣ ቀንና ከሌሊት እንደዚህ ሰዎቹ እንደዚህ ቃጥራ እያደሩ ቲቪ ላይ ታችኋል። ያ ብር እንዴት ነው ወደ ሀገር ውስጥ የገባው? በብላክ ነው? በባንክ ሬት ነው? እንዴት ነው የገባው? ባይዘው ብር በጣም ከባድ ነው። ብር ያጠያይቃል፣ ብዙ ነገር ያጠያይቃል። ገባችሁ አይደል? ለሰከንድ ደግሞ አሁን ሌሎችም እኮ አሉ የሚረዱ እኮ አሉ። እሱ ብቻ አይደለም፣ ባይዘው እሱ ብቻ አይደለም እኮ ኢትዮጵያ ውስጥ ያለው እንጆ ብዙ ሰዎች አሉ። ግን ምንድነው ሌሎቹ የተሻለ ልዩ የሚያደርጋቸው ምንድነው? ራሳቸው የሚችሉበት መንገድ አለ። ከብት ያረባሉ ምናምን እንደዚህ ቀላል ነገሮችን ይሰራሉ። እዛ የእጅ ስራዎች አሉ የሚሸጡ እንደዚህ። ገባችሁ አይደል? ይሄኛው እኮ በዛብን ነው በዛብን። ኑሮን ታውቁታላችሁ። ሰው ሁሌ ደግሞ አንድ አይነት ነገር፣ አንድ አይነት አቀራረብ፣ አንድ አይነት ሜትድ ምናምን ነገር ስታይ ነገሮችን ትንሽ እንድንጠረጥር ያደርገናል። ሁሌ በቃ ወንበር ስንት ዓመት የሰው የከስቶ አየ ነው ምን ወይ ሁሉ ቅድም እኮ ነው። ምንድነው ያመመክ? አይናገርም። ልሞት ነው ይላል አለ ሰውዬው። አይሞትም አለ ያገባል። ጭራሽ ሲያገባም አየሁት እኔ ምን አለ ይኖራል። ግን የሆነ ኢንተርቪው ያስተቀመጥ ወንበር ላይ ትራስ ደርድሮ በቃ ተሰቃየው ብሎ እኔ ራሱ ኢንተርቪው ራሱ ሳይራሱ የተሰቃየው ነው የማየው። እና አንዳንድ ነገሮች ትንሽ ጊዜው ከባድ ነው። ብር የሚያለውጥ ሰው የለም፣ ማያሳስተው ሰው የለም። የሰውን ኮሜንት ደግሞ እስኪ እንመልከት ይሄን ቪዲዮ። እንስሶች፣ የዲያብሎስ የግብር ልጆች፣
የሰይጣን ቁራጮች ሐሳባቸው አይምሯቸው የሚያፈልቀው ክፋት በሰዎች ላይ ቅናት ብቻ ተመልከቱት። ቢኒያም የመቅዶኒያም እንዴት ያማል እናንተ ኮፍያውን ያወልቅም ከ2002 ዓመተ ምህረት ጀምሮ እንደዚህ ውልቅ እንዳለ ብሩን ለምን ነው የምትወውለው? ለሽብርተኛ ነው የምትረዳው? አገር ነው የምታበጣብጠው? ምን እያረከው ነው እንዴ? አንተ ወንድምን 3 ቦታ በጩቤ ወጋ ሰውዬ ከሆነ ዛሬ መላክ የሚያጫውት በቃ ነው ሸለቸን። አንድ አይነት ድራማ ኮፍያ ያቺ ኮፍያ አለች። አሁን ኮፍያውን በከለር መቀየራት በቃ አውልቆ ኮፍያውንም አጠረቃ ማጠግብ ሰውዬ ሁሌ ድራማ ዶክትሬት ሰጠን፣ የክብር ዶክትሬት። ከክፋት አባታቸው ከዲያብሎስ የወረሱትን እዚህ ሚዲያ ላይ ስለ ዶክተር ቢኒያም እንዲሁም ደግሞ ስለ መቅዶኒያ ግማሹ ሲጽፍ ግማሹ ደግሞ እንደዚህ ቪዲዮ እየሰራ ባፉ ሲጸዳዳ ሳይ እንዴት እንደዘገነነኝ እንዴት ልንገራችሁ። ቢኒያምን እንኳን ለመተቸት እንኳን ለመንቀፍ ለማብጠልጠል አይደለም ለማመስገን እንኳን ብቁ አይደለም። አንዳንዴ እንዲህ ታዋቂ የሆኑ ሰዎችን በመተቸት በመንቀፍ አቃቂር በማውጣት ታዋቂ ለመሆን የሚጥሩ እንዲህ የሚጋጋጡ ሰዎች አሉ። አሁን እናንተን መሬት እንኳን ተጸየፋችኋለች አይደለም? እዚሁ ማህበረሰብ ውስጥ ነው ያላችሁት እናንተ። አሁን እናንተ ቤተሰብ አላችሁ፣ ልጅ አላችሁ፣ እናት አባት አላችሁ ማለት እኔ እግዚአብሔርን በጣም ውስጤ በጣም ነው የዘገነነኝ። አሁን በእንደዚህ አይነት ሐሳብ እንኳን ስመጣ እንዲህ ለመብላት እንኳን ጊዜ የሌለው ጉሮሮ እንኳን ምግብ የማይቀበልለት ማርያምን እንደኔ እንኳን እኮ እንደዚች እንኳን ቁጭ እኮ አይልም እኮ ቁጭ እንኳን አይልም። ይህንን ሰው ነው የምንተቸው፣ ይህንን ሰው ነው የምንነቅፈው፣ ይህንን ሰው ነው ሌባ ምናምን የምንለው። ስንቱን እንደዚህ እያላችሁ አሸማቀቃችኋቸው። ስንት ነገር የሚሰሩትን ሰዎች እንደዚህ አይነት ትችት፣ እንደዚህ አይነት ነቀፋ፣ እንደዚህ አይነት ሰይጣን የወለደውን ሐሳብ ወደዚህ ሚዲያ በማምጣት ከአገልግሎታቸው ከበጎ ስራቸው አገዳችኋቸው። ስንቱን መሰናክል ሆናችሁባቸው እናንተ ቆሻሾች። እንግዲህ እንደምታውቁት ብዙ ጊዜ እሱ ኮፍያ ያደርጋል፣ ብዙ ጊዜ ራሱን አይጠብቅም፣ ጽዳት ብዙም እንትን አይልም ተብሎ የሚጠበቅ ነውና ሰው እንድረዳ ድሃ ነው እንድትባል ብለህ ሆን ብለህ እንደዚህ አይነት እንትን አትበል። አንዳንድ አሪፍ ልብስ ልበስ ምናምን አይነት ነገር እያሉ ሲያወሩ ሰምቻለሁና መብቱ ነው፣ በዚህ እንድታውቁ መብቱ ነው። ግን እስኪ እናንተ ኮሜንት ላይ በዚህ ኬዝ ሐሳባችሁን ታስቀምጡ ፈልጋለሁ፣ በማስተር አብነትና በዚህ ኬዝ ማለት ነው። እሺ ወደ ቀጣይኛው ወደ ቬሮኒካ ጉዳይ እንግባ። እንግዲህ ቬሮኒካ ሰሞኑን በመገናኛ ከሰይፉ ጋር አንዳንድ ቪዲዮዎችን ሶሻል ሚዲያ ላይ አይታችኋል ብዬ አስባለሁ። ከነሱ ቪዲዮዎች መሃል እስኪ አንዱን ዝም ብዬ ላሳያችሁና እንመለሳለን። ለምን እንደሆነ አላቅም፣ ብቻ መሀል መገናኛ ወጥተው ትችሉ ነበር እና ማታ ደግሞ በሰይፉ ላይ ቀርባ ሰይፉ በኢቢኤስ ላይ ቀርባ እንግዲህ አንዳንድ ነገሮችን ተናግራ ነበረ። ከነሱም ጉዳዮች መሃል ሰሞኑን በሰፊው የተሰራጨ የነበረው የእሱና የሙሉ ዓለም የአርቲስት ሙሉ ዓለም ጌታቸው ኬዝ ነው። እሱ ኬዝ በሰፊው በሶሻል ሚዲያ በጣም አነጋጋሪ ሆኖ ነበረ። ታዲያ ይህ ኬዝ ስለዚህ ኬዝ ሰይፉ አንስቶ ጥያቄ ጠይቋት ነበር፣ እሷም ምላሿን ሰጥታለች። እስኪ ቪዲዮ አይተን እንመለስ። ኦሬዲ ክስ መስርቻለሁ። ጉዳዩ ህግ ይዞታል። በጭራሽ አሁን ከኮንሰርቲም ከምንም በላይ የሚበልጥብኝ ይሄ ጉዳይ ነው። ህግ ደግሞ መከበር አለበት። ከህግ ሁላችንም ከህግ በታች ነን። እኔ እንዲህ ነው አልልህም፣ ቃል እምገባላችሁ ግን እውነታውን ይዤ ከፍርዱ ጋር እዚህ ወንበር ላይ እንደምናገር ቃል ገባላችኋለሁ። ስለዚህ ይሄ ለብዙ ሰዎች መልስ፣ ለብዙ ሰዎች ትምህርት ስለሚሆን ህግ የያዘው ጉዳይ ነው። እንዲህ ብዬ መናገር አልፈልግም፣ ግን ቃል እገባላችኋለሁ ውጤቱን ይዤ እዚህ እመጣለሁ። የብዙዎች ጥያቄ ስለነበረ ነው። ምክንያቱም አዲሱ ሲኒማ ላይ አብራችሁ ሰርታችኋል። ጎን ለጎን ደግሞ የሆኑ ሰዎች ደግሞ በዚህኛው መንገድ እንዲታወቅ ጉዳይ ይፈልጋሉና አሁን እንደነገርሽኝ ከሆነ በጉዳዩ ላይ በቃ ጠለቅ ያለ አስተያየትና ምላሽ መስጠት የምፈልገው ከፍርድ በኋላ ነው አይነት ነው ምላሽ። ምክንያቱም ይሄን ነገር ወጥተው ፊታቸውን ሸፍነው ወይም ሌሎች ሰዎች ቀላል ነው፣ ግልጽ አድርጌ የምነግራችሁ እውቅና ፍለጋ ነው፣ መታወቅ ፍለጋ ነው። እኔ ደግሞ ለነሱ እውቅናቸውን ፌመስ እንዲሆኑ እድል መስጠት አልፈለኩም።
እንጂ የዛን ዕለት ይሄ ተወራለት በጣም የሚሰቀጥጡ ማስረጃዎች እጄ ላይ አሉ። በጣም ነው የምነግርህ እና እነሱን አውጥቼ እነሱንም መና ማስቀረት እችላለሁ። ግን ለምን በዛ ልክ እኔ ስወርዳለሁ? ህግ አለ፣ ሀገሪቱ በህግ ነው የምትተዳደረው። ስለዚህ ወደ ህግ ቀጥታ ነው። ስሜ ያላግባብ ጠፍቷል። እና ይሄ ደግሞ ልክ አይደለም። ለሌሎችም ትምህርት እንዲሆን ስለምፈልግ ይሄን ጉዳይ በዚህ ሰዓት ከሁሉም ነገር ቅድሚያ የምሰጠው ይሄ ነው። አብረን የምናየው ነው። በቃ ይሄ ነው እንግዲህ ምላሿ። ኪስ ላይ ነው እያለች ያለችው። ኪሱ ምን እንደሆነ አልገባኝም። እውነታው እንድታወቅልኝ እፈልጋለሁ ይመስለኛል። ምንም ባላረኩት ስሜ እየተጠራ ነው እንደማለት ነውና በዚሁ ኬዝ በተደጋጋሚ ያለ ስም ኢሉሚናቲ ነሽ ምናምን ብዙ ነገር እየተባልኩ ነው። በዚህ ሰዓት ልቤ እየተሰበረ ነው። አልቅሼው ላቃለሁ እያለች ነው እንግዲህ ቬሮኒካ። እስኪ ቪዲዮን አይተን እንመለስ። ሃይማኖታን እንደዚህ አይደለችም 666 ነች። የምር ነው የምነግራችሁ። በጣም ያማል። አሁን ኖርማል ሊመስል ይችላልና አንዳንድ ሰዎች በቃ ወሬ እኮ ነው አቃርገሽ ታዩ ምናምን ይላሉ። ግን እንዴት ነው በአባት ሰው ሲመጣ በሚሰማ ስሜት የለም። እና አንዴ እንደውም በጣም አልቅሻለሁ በር ዘግቼና እኔ እንዳታስለቅሱኝ እኔ ማልቀስ አልፈልግም። ዛሬ አታለቅሽ በሞት በስማም አታለቅስም እንዳታለቅስ እግዚአብሔር ማለት ታውቀኛለህ እኮ እኔ አንተን ነው ማገለግለው ማለት የምወደው ምጸልየው ለአንተ ነው መንበረከከው አንተ ነው። ካንተ ውጪ ሌላ አምላክ አላውቅም። አይኖ ብዙ ስታቶች ይኖሩብኛል። ብዙ መገኘት የሌለብኝ ስፍራ ልገኝ እችላለሁ። ግን እንዴት ይሄን ሰው ይዝም ትለዋለህ? እያወክ ብዬ ያለቀስኩበትም ሰው ነው ይሄ ልጅ። ምናልባት ፊቱ ስለማይታይ አናቅም እንጂ በውስጡ ብዙ የኔ ለቅሶ ብዙ ነገር እንደደረሰበት እርግጠኛ ነኝ። በደንብ ስለጸለይኩበት ማለት ነው። አሁን ደግሞ በተደጋጋሚ ሌሎች ወሬዎች አዳዲስ ወሬዎች ይሄ በጣም ልብ የሚሰብር ነው። ያለ ስማችሁ ያለ ቦታችሁ ብቻ ያላደረጋችሁትን ነገር ሌላ ስክሪፕት ተዘጋጅቶ ስለእናንተ ሲወራ በተለይ ሲደጋገም ልብ ይሰብራል፣ ይጀብራል፣ ያስጠላል። እንደዚህ አይነት ስራ የምትሰሩ ሰዎች እንደው ብትታረሙ እንዳሳብ። ሌላው ደግሞ በጣም በጉጉት ሲጠበቅ የነበረው የቬሮኒካ ጉዳይ አግብተሻል ወይ ወይም ደግሞ ፍቅረኛ አለሽ ወይ ለሚለው ጥያቄዋ የመለሰችው መልስ ብዙ ወንዶችን አስደስቷል። ቀጥታ ጠይቀኝ። ፍቅረኛ አለሽ ወይ ነው ያለኝ። ልንገርህ ሰይፍ ሻይ ምን ነው ያና እኮ ሶስተኛ ልጇን አራተኛ ታረግዝ። ቆይ እስቲ ለምንድን ነው ይሄን ድምጽ ማን ያሰማው? ለምን ማን ነው? ካሜራማኑ ነው። ካሜራማኑ ነው። ካሜራማን ብዙ ጋር ከስንቱ ሰው ጋር ተዳርኩ። በሐሜት ብዙ አለሽ። አንተ ራሱ ብዙ ጊዜ ይቻላል ልድረኝ ትፈልጋለህ። አሁን ለምሳሌ አንዱ ማን ነው? ሮቤል ሚደቅሳ። ቆይ ሮቤል ሚደቅሳ የምትሉ እኔ ግን ከሮቤል ሚደቅሳ ጋር ሻላይ ቆል እዚህ መጣ ጊዜ እናቱ እንደው ማናት ቬሮኒካ እንደው እግዚአብሔር ባረገ ወይ እሷን ነገር ወይ ስሟ እንዴት ደስ ይላል ምናምን አሉ። እኔም ስሟ ብቻ ሳይሆን እንዴት ጥሩ ልብ አላት መሰሉ ምናምን ስም እንደው ሰይፉ ፈጠናሽ የልጄ ልጅ ማየት እፈልጋለሁ ምናምን አሉ። ከሮቤል ጋር ከዛ አልበም በኋላ ትደዋወላላችሁ? ሻላይ ቆል ደሊለኝ ሻላይ ቆል እኔ እኮ ከሰይፍ ጋር በቃ ሲሪየስ የሆነ ኢንተርቪው አልችልም። ማርያም ሁሌ እዩት እየሳኩ ነው ወይ ያለቀስ ወይ ሻላይ ቆል እኛ ፕሮግራም እንግዲህ እንዳያችሁት ነው። ብዙ ሰዎች ደስ ብሏቸዋል። በጣም ደስ የሚል ነገር ነው እንግዲህ እየተባለ ያለው። ብቻ እድላችሁን ሞክሩ የሷ ደረጃ ላይ ያላችሁ እና የዛሬው ቪዲዮቻችን በዚህ ላይ ያበቃ ነው። በጣም ወዳችኋለሁ። ይሄን ቪዲዮ እስከዚህ ሰዓት ያያችሁ ሰዎች በጣም ነው ማከብራችሁ፣ መወዳችሁ በጣም የምሬ ነው። ስለዚህ ይሄን ቪዲዮ ላይክ አድርጉልኝ። እስከዚህ ሰዓት ካያችሁ ቻናሉን ያላደረጋችሁ ሰብስክራይብ ግን እና ዛሬው ቪዲዮ ነው መስላ። በሚቀጥለው በሌላ ኬዝ እንገናኛለን። ቅድም የጠየቅኳችሁን ጥያቄ ደግሞ ኮሜንት ላይ አስቀምጡልኝ።